ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ፋኖ ብሔራዊ ኃይል በበኩሉ በአማራ ፋኖ ትግል ውስጥ የአንድ የውጭ አካል እጅ የለበትም ሲል አስታውቋል። የአፋባ አመራር አርበኛ አስረስ ማረ ዳምጤም የፋኖ ትግል የውጭ አካል ያለበት አድርጎ መተረክ የአማራን ሕዝብ መስዋዕትነት ማሳነስ ይሆናል ሲል ተናግሯል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። የአሜሪካ መንግስት ለኢትዮጵያ ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜያዊነት የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደውን አሰራር እንዲያበቃ ወስኗል። የአሜሪካ መንግስት ይህን ጊዜያዊ የህግ ጥበቃ መብት የሚሰጠውን በሀገራቸው ግጭት፣ በተፈጥሮ አደጋ ወይም ሌላ ደህንነታቸው አስጊ የሆኑ የተለየ ክስተት ባላቸው ሀገራት ለመጡ ስደተኞች ነው ተብሏል። የኢትዮጵያን ለምን አቋረጠ የሚለውን በዝርዝር እናየዋለን። የአውሮፓ ህብረት $185 ቢሊዮን የሚያወጣ የሩሲያን ሀብት ዘላቂ እገዳ ጣለም። የሩሲያና የዩክሬን ጦርነት ከተጀመረ በኋላ የአውሮፓ ህብረት በሩሲያ ላይ ጥሎት የነበረው ጊዜያዊ ማዕቀብ ወደ ዘላቂ እገዳ ማሸጋገሩ ተሰምቷል። $185 ቢሊዮን የሚያወጣው የሩሲያ ሀብት ላይ ዘላቂ እገዳ የጣለው በህብረቱ ሁሉም ሀገራት ነው። በዝርዝር እናየዋለን። አብራችሁን ቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። የአማራ ፋኖ ብሔራዊ ኃይል በአማራ ፋኖ ትግል ውስጥ የአንድንም የውጭ አካል እጅ የለበትም ሲል አስታውቋል። የአፋባ አመራር አርበኛ አስረስ ማረ ዳምጤ የፋኖን ትግል የውጭ አካል ያለበት አድርጎ መተረክ የአማራን ሕዝብ መስዋዕትነት ማሳነስ ይሆናል ሲል ተናግሯል። ዛሬም በክልሉ ምዕራብ ወሎ ቀጠና መካነ ሰላም ከተማ ቅርብ ርቀት የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ የአገዛዙ ጦር አባላት መገደላቸውን የተሰማው የአገዛዙ ጦር የሰሜን ምስራቅ እዝ 801ኛ ኮር 45ኛ ክፍለ ጦር አባላት በ6 ተሽከርካሪዎች ሲንቀሳቀሱ በነበሩበት ወቅት ነው የፋኖ ኃይሎች ውጊያ የከፈቱት የተባለው። በፋኖ ኃይሎች የደፈጣ ውጊያ የአገዛዙ ጦር አባላት መጎዳታቸው ያስታወቀው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በተጨማሪም ከውጊያ ለመሸሽ በተሽከርካሪ ለማምለጥ የሞከሩ የጦር አባላት ከነ ተሽከርካሪያቸው ገደል ገብተው ሞተዋል ብሏል። በተሽከርካሪ ለማምለጥ የሞከሩት ወታደሮች ሰኞ ገበያ አካባቢ ሲደርሱ የተሽከርካሪ ጎማ በፋኖ ጥይት መመታቱን ተከትሎ ወደ ገደል መግባታቸውን ነው አፋባ ጨምሮ ያስታወቀው። በተመሳሳይ በቀጠናው ሳይንት አጅባር ወረዳ የፋኖ ኃይሎች በከፈቱት ውጊያ ከ30 በላይ ያገዛዙ ወታደሮች ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ተናግረዋል። በአጅባር ከተማ ዙሪያ እየዋ፣ መንታፍ፣ ዴፈር እና ማርያም እንዲሁም አስላ በተባለ አካባቢዎች ለሰዓታት በተደረገው ውጊያ ከ30 በላይ ያገዛዙ ጦር አባላት ጉዳት ሲደርስባቸው አንድ ተሽከርካሪ ደግሞ መውደሙ ታውቋል። በክልሉ ሰሜን ሸዋ ዞን ምንጃር ቀጠና ደግሞ የፋኖ ኃይሎች በከፈቱ ጥቃት የአገዛዝ ጦር መረጃና ደህንነት ሆኖ ሲሰራ የነበረ የጦር አባል ተገድሏል ሲሉ የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የፋኖ ኃይሎች ታህሳስ 3 2018 ዓ.ም በምንጃር ወረዳ አረርቲ ከተማ ሰርገው መግባት በፈጸሙት ጥቃት ነው የአገዛዙ የመረጃና ደህንነት አባሉ የተገደለው ተብሏል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል በአማራ ፋኖ ትግል ውስጥ የአንድም የውጭ አካል እጅ የለበትም ሲል አስታውቋል። የአፋባ አመራር አርበኛ አስረስ ማረ ዳምጤ የፋኖ ትግል ለውጭ አካል ያለበት አድርጎ መተረክ የአማራን ሕዝብ መስዋዕትነት ማሳነስ ይሆናል ሲል ተናግሯል። አርበኛ አስረስ ማረ ዳምጤ ከአንከር ሚዲያ ጋር ባደረገው ቆይታ ነው የትኛውም ውጭ አካል ለፋኖ ኃይሎች ድጋፍ አላደረገም እጁም የለበትም ሲል ያስታወቀው። ለብልጽግና አገዛዝ እጃቸውን የሰጡ ግለሰቦች የፋኖ ትግል በሌሎች ተጠልፏል በሚል እንደሚናገሩ የተጠየቀው አርበኛ አስረስ ማረ ዳምጤ ሻቢያም ሆነ ሱዳን አሊያም ህወሓት በፋኖ ትግል ውስጥ እጃቸው የለበትም። ይህ ትግል ከውጭ አካል ጋር አያይዞ መተረክ የአማራን ሕዝብ መስዋዕትነት ማሳነስ ነው ሲል አስታውቋል። አሁን ጦርነት እየተካሄደ ያለበት ፋኖ በእዝ ተደራጅቶ ጦርነት እያደረገ ያለው ኢትዮጵያ ውስጥ በ5 ክፍለ ሀገሮች ነው። በወለጋ፣ በጎጃም፣ በጎንደር፣ በወሎ፣ በሸዋ። በእነኚህ ቦታዎች ሁሉ የሚወድቁት ዋጋ የሚከፍሉት ጥላትን የሚማረኩት ከጥላት ጋር አንገት ለአንገት የሚተናነቁት አማራዎች ናቸው። ማንም የትኛውም ኃይል እዚህ ጦርነት ላይ እዚህ የፋኖ ተጋድሎ ላይ ቤሳቢስቲን ኮንትሪቢዩሽን የለውም። ይሄን በእርግጠኝነት ነው የምናገረው። አንድም ሰባራ ነገር ለፋኖ ኃይል ለአማራ ሕዝብ የሉና ትግል ድጋፍ ያደረገ በሐሳብም በማቴሪያልም በቅድም በምንም ለምን አገዛዙ ያንን ያነሳል ያልክ እንደሆነ የትግሉን አጀንዳና ኮዝ ከአማራ ሕዝብ ልብ ማውጣት ስለሚፈልግ ብቻና ብቻ ነው። በየትኛው ሂሳብ ነው ሻቢያ ወይ ኤርትራ መንግስት ፋኖን ያደራጀው?
በየትኛው ሂሳብ ነው ሱዳን ፋኖን ያደራጀው? በየትኛው ሂሳብ ነው ህወሓት ፋኖን ያደራጀው? ይሄ ጦርነት መቼ ነው የተጀመረው? አንዳንዶች የፋኖ ትግል ደጋፊ ነን የሚሉትም ጭምር ይሄንን ሀሳብ እየገዙ ትግላችንን ሲያረክሱ ሳይ በእጅጉ እኔ አዝንላቸዋለሁ፣ አፍርባቸዋለሁም ጭምር። ይሄ ጦርነት እኮ የተጀመረው እነኚህ ኃይሎች ግጭት ውስጥም ሳይገቡ ጭምር ነው። አብይ አህመድ ወይም የፌዴራል መንግስት የሚባለው በኦፊሻል ስሙ ከእነኚህ ኃይሎች ጋር ግጭት ውስጥ እኮ አልነበረም። እኛ ከአብይ አህመድ ጋር ጦርነት ሲጀምር ይህ አጀንዳ መቼ ነው የመጣው? ጦርነቱን ከጀመርን ከ2 ዓመታት በኋላ። ታዲያ ከ2 ዓመታት በኋላ ነው እንደ ሰንበዲ ብድግ ብሎ ከመሬት የሚያደራጀን? ላለፉት 2 ዓመታት ከምናምን የፈጸምነውን ጀብዱ የፈጸምነው ድል ማን የፈጸመው? ደንበጫ ላይ የማረክነውን፣ ባህር ዳር ላይ የማረክነውን፣ ሜጫ ላይ የማረክነውን፣ እነማይ ላይ የማረክነውን፣ ደጋዳሞት ላይ የማረክነውን፣ ደብረ ማርቆስን የተቆጣጠርነውን፣ ሌሎች በምስራቅም የአማራ ክፍል በሰሜኑም ክፍል ሸዋ ውስጥ ያንን ሁሉ ኢሊት ፎርስ የኮማንዶ ኃይል የሪፐብሊካን ጋርድ ሌላውን አብይ አህመድ አለኝ የሚለውን ኃይል ሬዚስት ያደረገው የሸዋ ፋኖ ነው። ሁለቱም እዞች ያሳምነው እዝም የሸዋ ጠቅላይ ግዛት እዝም በውጭ ኃይሎች እርዳታ ነው እንዴ? ድጋፍ ነው እንዴ? የማንን ትግል ነው የምንክደው? ለምንስ ነው የህዝባችንን መስዋዕትነት አሳልፈን ለሌላ ባዕዳን የምንሰጠው? በተጨማሪም አርበኛ አስረስ ማረ ዳምጤ የፋኖ ትግል ደጋፊ ነን የሚሉና የትግሉ መሪነት ለሌላ ለመስጠት የሚሞክሩ ራስ ጠሎችና የራስ አቅምን የማያውቁ ናቸው ሲል ወቅሷል። እንዲህ ያለው አስተሳሰብ ከማህበራዊ ብስባሴ የሚመነጭ ስለሆነ መቀረፍ ያለበት ነው ሲል አሳስቧል። አርበኛ አስረስ ከትብብር ጋር ተያይዞ የሚነሳ ጉዳይ ላይ ማብራሪያ ሰጥቷል። እኛ የትላንት ታሪክ ላይ ተቸክለን ዛሬ ቆመን አናልቅም ነው ያለው የፋኖ አመራሩ አስረስ ማረ ዳምጤ። ስለ ትብብር ይነሳል ብዙ ጊዜ እንደ ምክንያት እንደ ፕሪቴክስት የሚወሰደው ነገር። ከየትኛውም ኃይሎች ጋር እንሰራለን ብላችኋል። አሁን እንሰራለን። ታዲያ ሂሳብ ለማወራረድ እያል የትናንትና ታሪክ ላይ ተቸክለን ዛሬ እጃችን ላይ ያለው ህዝብ ይጥፋ? ዛሬ ከናካቴያችን እንጥፋ? ሲጀመር ከየትኛውም አካል ጋር የሁለትዮሽ ስምምነት፣ የሁለትዮሽ ውይይት፣ የሁለትዮሽ ግንባር የተፈጠረበት ሁኔታ የለም። ስለ ትብብር ስናነሳ የምናነሳው ስለ አፍሪካ ቀንድ የምናነሳው የሱዳን፣ የኤርትራ፣ የትግራይ፣ የቤንሻንጉል ጉሙዝ፣ የአማራ፣ የሶማሌ፣ የአፋር፣ የኦሮሞ ህዝብ ጭምር ከባብረው አገዛዙን ማጥፋት አለባቸው ነው። እሱ ነው ፍሬምወርኩ። ሊሰራበት የሚገባም እሱ ነው። በአንድ በኩል ፈረንጆቹ ፋኖ ትግል የጀመረው የፕሪቶሪያውን ስምምነት ለመጣስ ነው። በሌላ በኩል የትግራይ ኃይሎች ፕሪቶሪያ ስምምነት ይፈጸም፣ ተመልከተው ኮንትራዲክሽን። በሌላ በኩል ደግሞ የኛው ሰዎች በቲፒኤልኤፍ ድጋፍ ነው የሚታገሉት። ይሄ በራሱ እርስ በርሱ የሚጣረስ አደገኛ ሎጂክ፣ አደገኛ ትረካ ነው። ስለዚህ ስለ ትብብር ስናነሳ በአብይ አህመድ ምክንያት የመጥፋት አደጋ የደረሰባቸው የአፍሪካ ቀንድ ኃይሎች በጋራ ስለሚተባበሩበት ማዕቀፍ እንጂ በተናጥል ስለ አንደኛው አውርተንም አናቅም፣ ተናግረንም አናቅም። በተናጥል ስለ ቲፒኤልኤፍም ማንም የፋኖ አመራር በዚህ ልክ ውይይት አለ፣ አቋም ተይዘዋል፣ ፍረን ግንባር እንፈጥራለን አልተባለም። መታወቅ ያለበት ነገር ግን አማራ ህዝብ የመጥፋት አደጋ በታች ነው የእያንዳንዳችን ስሜት እና ፍላጎት። የአሜሪካ መንግስት ለኢትዮጵያ ሲሰጥ የነበረውን ከለላ አቋረጠ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህን ጊዜያዊ የህግ ጥበቃ መብት የሚሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነም የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህም በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያን ጥገኝነት ጠያቂዎች ሲሰጥ የነበረውን ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የመንግስት ውሳኔ በሚወጡበት የፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱ ሁኔታ በመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የምታሟላ ናት የሚል ውሳኔ አሳልፈዋል ማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራት እንዲሆን ለኢትዮጵያ መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሌንዲያሮ ሜርካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭትና ጦርነት የተለየና ጊዜያዊ ሁኔታን ከግምቶ ማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል ተብሏል። ቢቢሲ የህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27 ሺህ ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር
ይላል። የዚህ ጥበቃ ተጠቃሚ የሆኑ ኢትዮጵያውያን ውሳኔ ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለድሉ ተጠቃሚ እንደማያደርግም ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑ 600 ሺህ ቬንዙዌላውያንና 521 ሺህ ሄይቲዎች መሆናቸውም ይነገራል። ነገር ግን ፕሬዚዳንት ትራምፕ ወደ ስልጣን መምጣታቸው ተከትሎ የሀገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገር ዜጎችን እዚህ እድል ተጠቃሚነት ውጭ እንዲሆኑ አድርገዋቸዋል። አሁን ከሌላው ውጭ ከተደረጉት ኢትዮጵያውያን ቀደም ብሎ የሄይቲ፣ የማይናማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ህግ ጥበቃው የሚሰጣቸው ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር እድል አግኝቶ የነበሩ ኢትዮጵያና የሌሎች ሀገር ዜጎች ፕሬዚዳንት ትራምፕ እያካሄዱት ካለው ስደተኞች የማባረር እርምጃ ሊጋለጡ ይችላሉ። የትራምፕ አሰራር ዋነኛ ግቡ ያደረገው በሀገር ውስጥ ያሉ ህገወጥ ስደተኞች በመቶ ሺዎች ከአሜሪካ ማስወጣት ከመሆኑ በተጨማሪ ህጋዊ የመኖሪያና የስራ ፍቃድ ያላቸው ሰዎች ሰነዶችን መለስ ብሎ እንደሚመረምርም አስታውቋል ማለት ቢቢሲ ዘግቧል። የአውሮፓ ህብረት 185 ቢሊዮን ዶላር የሚያወጣ የሩሲያ ሀብት ላይ ዘላቂ እገዳ መጣሉን ይፋ አድርጓል። የሩሲያና ዩክሬን ጦርነት ከተጀመረ በኋላ የአውሮፓ ህብረት በሩሲያ ላይ ጥሎት የነበረውን ጊዜያዊ ማዕቀብ ወደ ዘላቂ እገዳ ማሸጋገሩን የተሰማው 185 ቢሊዮን ዶላር የሚያወጣው የሩሲያ ሀብት ላይ ዘላቂ እገዳ ተጥሏል። አብዛኛው ሀብት የሚገኘው በቤልጅየም ዩሴለር ባንክ ነውም ተብሏል። የአውሮፓ ህብረት እገዳ የጣለበት ሀብት ለዩክሬን እርዳታ ለመዋል በቀጣይ ሳምንት ስምምነት ላይ ይደረሳል ተብሎ ይጠበቃል። የገንዘብ ክምችቷ እየተመናመነ ያለው ዩክሬን በቀጣይ 2 ዓመታት 119 ቢሊዮን ዶላር ትፈልጋለች። የአውሮፓ ሀገራት 2/3ኛውን ለመሸፈን አቅደዋል ይላል ቢቢሲ። ሩሲያ ግን የአውሮፓ ንብረት በምዝበራ ወንጅላለች። የሩሲያ ብሔራዊ ባንክ የቤልጂየም ባንክ በሞስኮ ፍርድ ቤት እንደሚከሰው አስታውቋል። የዩክሬን ጦርነት በተጀመረ ማግስት በአውሮፓ የሚገኝ የሩሲያ ሀብት ላይ ማዕቀብ ተጥሏል። የሩሲያ ሀብት ዩክሬን መልሶ ለመገንባት መዋል እንዳለበት የአውሮፓ ሀገራት ገልጸዋል። ብራስልስ ይህንን ሀብት የማካካሻ ብድር ብላ የጠራችው ሲሆን የዩክሬን ምጣኔ ሀብት ወደ 90 ቢሊዮን ዶላር ለማሳደግ ታቅዷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሩሲያ ሀብት ያወደመችውን አገር መልሶ ለመገንባት መዋሉ ፍትሐዊ ነው ብለዋል። የጀርመን መራሄ መንግስት ፍሬድሪክ ሜርዝ ገንዘቡ ዩክሬን በቀጣይ ከሩሲያ ወረራ ራሷን እንድትከላከል ይረዳል ሲሉ ተናግረዋል። ሩሲያ ብራስልስና የአውሮፓ ምጣኔ ሀብት ኮሚሽነር ቫንደርስ ኮምበርስኪን ለመክሰስ ወስናለች። ሆኖም የአውሮፓ የፋይናንስ ተቋማት እንዳይከሰሱ ሙሉ ከለላ ይሰጣቸዋል ተብሏል። ነገሮች እንደታቀዱት ካልሄዱ ቤልጅየም ከፍተኛ የገንዘብ ዕዳ ውስጥ ልትገባ ትችላለች ይላል ቢቢሲ። የዩኤን ሰረር ዋና ኃላፊ ቫይለር ኡርበን ዓለም አቀፍ የፋይናንስ ስርዓት ሊቃወስ ይችላል ሲሉ ማስጠንቀዋል። የቤልጅየም ጠቅላይ ሚኒስትር ባርት ደ ዌቨር እንዳሉት ደግሞ የአውሮፓ ህብረት እቅድ የሚቀበሉት ምክንያታዊና ስልታዊ ከሆነ ብቻ ነው። የአውሮፓ ህብረት ቤልጅየም ልትቀበለው የምትችለውን እቅድ በቀጣይ ሳምንት ያቀርባል ይላል። የአውሮፓ ህብረት ማዕቀብ ተጥሎበት ከቆየው የሩሲያ ሀብት ላይ እስካሁን ድረስ ምንም አልቀነሰም። ሆኖም ግን ባለፈው ዓመት ከዚህ ሀብት የተገኘው ወለድ ለዩክሬን አስረክቧል። ሩሲያ ማዕቀብ የጣለባት ሀገር ስለሆነች የአውሮፓ ህብረት ወለዱን ቢጠይቅም ህጋዊ ጥያቄ አያነሳም ተብሏል። ፕሬዚዳንት ዶናልድ ትራምፕ ለዩክሬን የሚሰጠውን ወታደራዊ ድጋፍ ካቋረጡ በኋላ የአውሮፓ መሪዎች አጣብቂኝ ውስጥ ገብተዋል ይላል ቢቢሲ። ሃንጋሪና ስሎቫኪያ ለዩክሬን ወታደራዊ ድጋፍ ማድረግ አይፈልጉም። ሩሲያ ቤልጅየምን በአገሯ ፍርድ ቤት ብታቆም ውሳኔው በአውሮፓ ህብረት እውቅና የሚያገኝ አይሆንም። በአውሮፓ የሚገኝ የሩሲያ ብሔራዊ ባንክ ሀብት ላይ የአውሮፓ ህብረት ቋሚ እገዳ መጣል እንደሚችል የህብረቱ አምባሳደሮች ተስማምተዋል። ሩሲያ ላይ የጣለው ማዕቀብ እንዲቀጥል የህብረቱ አባል ሀገራት በየ6 ወሩ ድምጽ ሲሰጡን ቆይተዋል ይላል ቢቢሲ። የአውሮፓ ህብረት ስምምነት አንቀጽ 122 ለህብረቱ ስጋት የሆነ የምጣኔ ሀብት ላይ ቋሚ እገዳ ለመጣል ይችላል ይላል። የስዊድን የገንዘብ ሚኒስቴር ኤልዛቤት ስቬንተስ ሩሲያ ላይ የተወሰደው እርምጃ ዩክሬንን ከመደገፍ በተጨማሪ ለዲሞክራሲ የሚከፈል ዋጋ ነው ብለዋል። ቤልጅየም ዩክሬን ብትደግፍ ምጣኔ ሀብቷን የሚጎዳ ውሳኔ ማጽደቅ አትሻም። የፋይናንስ ህግ ባለሙያው ቨርሊ ኮልቨት የቤልጅየም ጠቅላላ የሀገር ውስጥ ሀብት 565 ቢሊዮን ዩሮ ነው።
የ185 ቢሊዮን ዶላር ክስ ቢከፈትባቸውም ምን ሊገጥማቸው እንደሚችል መገመት ይቻላል ሲሉ ያስረዳሉ። ከሩሲያ ጋር የሚዋሰኑት የአውሮፓ ሀገራት ስጋት ውስጥ መሆናቸውን በመግለጽ አፋጣኝ እርምጃ በህብረቱ እንዲወሰድ ጫና እያሳደሩ ይገኛሉ ይላል ቢቢሲ። ፊንላንድ፣ ዘባልቲክ እና ፖላንድ የሩሲያ ሀብት ላይ ዘላቂ እገዳ የመጣል ደጋፊ የሆኑትም ለዚህ ነው። ሩሲያ በበኩሏ ሀብቷ እንዳይነካ በጽኑ አስጠንቅቃለች። ሰላም ለማውረድ እቅድ እየነደፈች ያለችው አሜሪካ እገዳ የጣለበት የሩሲያ ሀብት ለዩክሬን ድጋፍ እንዲውል የምትፈልግ አይመስልም ይላል ቢቢሲ። በሌላ በኩል 100 ቢሊዮን ዶላር የሚያወጣና ማዕቀብ የጣለበት የሩሲያ ሀብት ለመልሶ ግንባታ እንዲውል አሜሪካ ፈቅዳለች ማለት የተዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።